እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንዲወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው? እንዴት አነባለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ውደድ፣ ባልንጀራህን እንደ ራስህ ውደድ አለው። ኢየሱስም እውነት መልሰሃል፣ ይህን አድርግ በሕይወትም ትኖራለህ አለው። እርሱ ግን ራሱን ሊያድን ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱ ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከልም ትቶት ሄዱ። ድንገት አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፈሶ አሰራቸው። በራሱ አህያ ላይ አስቀምጦም ወደ እንግዶች ማደሪያ ወስዶ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረው ሁሉ እኔ ስመለስ እከፍላለሁ አለው። እንግዲህ ከነዚህ ከሶስት ወንበዶች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እርሱም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ኢየሱስ ጌታ ነው። አሜን። ይሄ ሰውየው ገና ተነስቶ ሲመጣ የራሱ ሐሳብ አለው የለውም? አለው። ይደግማለሁ። ካለበት ከተማ ተነስቶ ሌላ ከተማ ሲሄድ ያው ታውቃላችሁ፣ ሁሉ ጉዳይ አይነገርም፣ ሁሉ ጉዳይ አይጻፍም። ይሄ ሰውየው ግን ካለበት ከተማ ተነስቶ ሌላ ከተማ ሲሄድ የራሱ ሐሳብ አለ፣ የራሱ እቅድ አለ፣ የራሱ ዓላማ አለ። እኔ ዛሬ ከአዲስ አበባ ሲመጣ በድንገት አልመጣሁም፣ ላገለግል ነው የመጣው። እናንተ ዛሬ ወደዚህ ቦታ የመጣችሁ የሆነ ጉዳይ ኖሯችሁ ነው። ይሄ ሰው ተነስቶ ሲመጣ የራሱ ዓላማ አለው። ግን መንገድ ላይ ወንበዴ እንዳለ ያውቃል እንዴ? አያውቅም። ቢያውቅም አይመጣም ነበረ። ወንበዴ እንዳለ አያውቅም። ሌባ እንዳለ አያውቅም። እንደሚደበደብ አያውቅም። እንደሚመታ አያውቅም። እሱ ጉዞ ጀመረ። ያላሰበው ጉዳይ መጣ። በመንገድ ላይ በጉዞ ላይ የያዙ ወንበዶች ገፈፉ፣ መቱ፣ ደበደቡ፣ በሕይወትና በሞት መካከል ጣሉ ይላል። ይሄ ሰው ከደቂቃዎች በፊት በራሱ እግር የሚሄድ ነው። ከደቂቃዎች በፊት ለልጆቹ ይሆናል፣ ለቤተሰብ ይሆናል፣ ለሀገር ይሆናል፣ ለከተማ ይሆናል። ከደቂቃዎች በፊት ግን በደቂቃዎቹ ውስጥ መካከል ለራሱ መሆን አልቻለም። መጮህ አልቻለም። መራመድ አልቻለም። እጁ ተመቷል፣ እግሩ ተመቷል፣ ወገቡ ተመቷል። መጮህ አልቻለም። ተራ ሰው ሆኗል። በሰው እጅ ወደቀ፣ ወደ ጫካ ተጥሏል። አሁን ጤነኛ፣ አሁን ጠንካራ፣ አሁን ብርቱ፣ አሁን የሚራመደው፣ አሁን የሚሰብከው፣ አሁን የሚሄደው ጀግና ሰው አሁን ወደቀ። አሁን ተራ ሰው ሆነ። አሁን አይሄድም፣ አሁን አይናገርም፣ አሁን አቅም አጥቷል፣ አሁን ጉልበት አጥቷል፣ አሁን ደክሟል። የመጣ ሁሉ ሲመጣ ሰው አጥቶ ነበረ። እሳይ ሰው መጣ ብሎ እየጠበቀ ነበር። ሰው መጣ ስል የመጣ አልፎ ሄደ። ሌላ መጣ። እሳይ ጌታ ሆይ አንድ ቻንስ ቢያመልጥም፣ አንድ ስራ ቢያመልጥም፣ ሌላ ስራ መጣ፣ ሌላ ቻንስ መጣ፣ እሳይ መጣ እያለ እሱም አልፎ ሄደ። የመጣ ቻንስ ሁሉ ያልፋል። መልካም ቻንስ ያልፋል። መልካም ስራ ያልፋል። እጣው ያልፋል። እድል ያልፋል። ቻንሱ ያልፋል። ወይኔ ደግሞ ሰይጣን ይመጣል። ይሳካል ትላለህ እንጂ ይኸው መቼ ሆነልህ ይላል። ይኸው አልፎ ሄደ። አንተ ዋጋ የለ። ጌታ በጎን መጥቶ ደግሞ እንዲህ ይላል፣ አይዞ የጥንቱን አታስብ፣ እነሆ አዲስ ነገር አደርጋለሁ፣ እሱም አሁን ይበቅላል። እስቲ አሜን። አሜን። አንዱ መጣ ሄደ፣ ሌላ መጣ። ቀኝ ከፍ አድርግና ሳምራዊ እየመጣ ነው። በጌታ ቀኝ ከፍ አድርግና ሳምራዊ እየመጣ ነው። ኮቴ ይሰማኛል።
ይሄ ቃል የማን ነው? የእግዚአብሔር ነው። አሁን ዘርጉ እጆቻችሁ ወደዚህ፣ ዘርጉ እጃችሁ ወደዚህ። እዚህም ያላችሁ ዘርጉም፣ እዛም ያላችሁ ዘርጉ፣ አንተም አንቺም ዘርጉኝ። የዕለቱ ሜሴጅ ከዚህ ሰዓት ጀምሮ በሚቆጠር 24 ሰዓት ሳይሞላ እግዚአብሔር ሰውን ያስነሳል። አሜን። 24 ሰዓት ሳይሞላ፣ አሜን። 3 ቀን ሳይሞላ ያስነሳል። 7 ቀን ሳይሞላ፣ ያስነሳል። 1 ወር ሳይሞላ ያስነሳል። እግዚአብሔር ሰውን ያስነሳል። ያስነሳል። የሚጎዳ አይደለም፣ አይደለም። የሚከስ አይደለም፣ አይደለም። የሚያሳድድ አይደለም፣ አይደለም። የሚያግዝ ሰው ይነሳል። ይነሳል። ቁጭ በል አንዴ እስቲ አሜን። አሜን። ከቸኮላችሁ ከዚህ በኋላ ከቸኮላችሁ የቸኮለ ሰው መሄድ ይችላል። እኔ ለጉባኤ አገለግላለሁ። ለዚህ ጉባኤ ግን ጌታ እንዲህ ብሎኛል። አሜን። እስከ 30 ድረስ እጅ በአፍ አስጭናችኋለሁ። አሜን። አስገርማችኋለሁ። አሜን። የፈራኸው አይወርስም። አይወርሰኝም። ዳኛ አስነሳለሁ። አስነሳለሁ። ባለጸጋ አስነሳለሁ። አስነሳለሁ። ባለመብት አስነሳለሁ። አስነሳለሁ። ባለሀብት አስነሳለሁ። አስነሳለሁ። መንግስትን አስነሳለሁ። አሜን። አሕዛቦች ይተባበሩ። አሜን። በኢየሱስም ይሆናል። ይሆናል። ውጣነ እስቲ አሜን። አሜን። በጎን ያላችሁ ዘርጉኝ፣ በጎን ያላችሁ ዘርጉኝ፣ ከኋላ ያላችሁ ዘርጉኝ፣ እናንተም ዘርጉልኝ። ዘርጉ እጃችሁ ወደዚህ። እኔ አንዳንድ ጉዳይ ይታየኛል። አንዳንድ ሰዎች እግሮቻችሁ እንዲያርጉ ቆመ ሰው እያየሁ ነኝ። አሁን እንዲህ ይሆናል። በእናንተ ዘር ማንዘር ማንን ገብቶ የማያውቀው ቦታ አንተ ግን ትገባለህ። አሜን። አንቺ ግን ትገቢያለሽ። እገባለሁ። አንተ ትነሳለህ። እነሳለሁ። አንቺ ትነሻለሽ። እነሳለሁ። አንተ ትገባለህ። እገባለሁ። እግዚአብሔር መንገድ ያዘጋጃል። ያዘጋጃል። ተባረኩልኝ። እስቲ አሜን። አሜን። ቀኝ ከፍ አድርግና ሌላ አለ በል። ሌላ አለ። ሌላ ቻንስ፣ ሌላ ቻይ፣ ሌላ እድል፣ ሌላ እድል፣ ሌላ ቢዝነስ፣ ሌላ ቢዝነስ፣ ሌላ ኑሮ፣ ሌላ ኑሮ፣ ሌላ ከተማ፣ ሌላ ከተማ፣ ሌላ ሀገር፣ ሌላ ሀገር። በኢየሱስም ሌላ አለ። ሌላ አለ። አረ ሌላ አለ አለ። ሁላችሁ ከኔ ጋር ናችሁ? አዎ። አንድ ሰው ሐሳቡ ስለቀየረ ህይወቴ አይበላሽም። አይበላሽም። አንድ ሰው ስልኩ ስለዘጋ ነገሬ አይበላሽም። አይበላሽም። አንድ ሰው ሐሳቡ ስለቀየረ ታሪኬ አይበላሽም። አይበላሽም። እስቲ አንተ ሌላ አለ ቦሰንደ ሌላ አለ። ውተነ እስቲ አሜን። አሜን። እስቲ አሜን። አሜን። እንትና ስልኩ ስለዘጋ ሐሳቡን ስለቀየረ እንዲህ ስላለ እንደው እንዲህ ልበላችሁ፣ ማንም ከገባልህ ቃል ኪዳን በላይ እሱ የገባልህ ቃል ይበልጣል። ይበልጣል። እስቲ ማንም ከገባልህ ቃል ኪዳን በላይ ማንም ከገባልኝ ቃል ኪዳን በላይ ኢየሱስ የገባልኝ ይበልጣል። ኢየሱስ የገባልኝ ይበልጣል። ማንም ከገባልህ ቃል ኪዳን በላይ ማንም ከገባልኝ ቃል ኪዳን እሱ በላይ የገባልኝ ቃል እሱ ይበልጣል። የገባልኝ ቃል ይበልጣል። የሚበልጥ አለ አለ። ሌላ አለ አለ። ሌላ ስራ አለ። ሌላ ሀገር አለ። አንድ ሰው ኢየሱስ ይበልጥ ኢየሱስ ውተነ አሁን ለጉባኤ መጸለይ ልጀምር ነው። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። አዋሳ ካልተመቸ ጥንቅር ይበል። አዲስ አበባ አለ አለ። አዲስ አበባ ካልተመቸ አሜሪካ አለ አለ። አሜሪካ ባይመች ካናዳ አለ አለ። እንደው አውሮፓ አለ አለ። ኧረ እግዚአብሔር ሰውን ያዘጋጃል። ከተማ ያዘጋጃል። ቦታ ያዘጋጃል። በኢየሱስም ሆነ ሆነ። ውተነ እኝ ከፍ አድርጊና የኔ ህይወት አይበላሽም። የኔ ህይወት አይበላሽም። የኔ ምዕራፍ አይዘጋም። የኔ ምዕራፍ አይዘጋም። ነገሬ አይበላሽም። አይበላሽም። እሱን አይቼ ተነሳው። አሜን። ማንም አሚ አልተነሳው። እሰይ ሀሹ በዛንዴ ሀሹ የምስራች የምስራች። አሜን። እንደሚሄድ ሰው ቁጭ ብላችሁ ደገፍ ብላችሁ ቀኝ እግር ከፍ አድርግልኝ። ደገፍ ብላችሁ ወደ ኋላ ቀኝ እግር ከፍ አድርግልኝ። እኔ ዛሬ መጸለይ እፈልጋለሁ። እስቲ አሜን አሜን። ዝም ብለህ ደገፍ ብለና እግር ከፍ አድርግ። በጌታ ወደ ኋላ ደገፍ፣ ቀኝ ከፍ። መጸለይ እችላለሁ። አዎ። እንዲህ ይሆናል። በምናምንተ ቦታ ከምናምንተ ሰዎች ጋር የቆየው አንተ ራስህ ከአንድ ወር በኋላ አንቱ ተብሎ ከሚጠሩ ሰዎች መካከል አሜን እግዚአብሔር ያገናኛል። አሜን። የቦታ ለውጥ ይሆናል። የአድራሻ ለውጥ ይሆናል። የከተማ ለውጥ ይሆናል። የሥራ ለውጥ ይሆናል። የሀገር ለውጥ ይሆናል። በሕይወት ይሆናል። ይሆናል። ውተነ ሰይጣን ግራ ይግባው። አንተ ቀኝ እጅ ከፍ አድርግና ሌላ አለ በል እባክህ። ሌላ አለ።
በጌታ ድገሙና ሌላ አለ በሰንደ ሌላ አለ። በጌታ ድገሙና ሌላ አለ። ሌላ አለ። ሌላ በረከት፣ አለ። ሌላ ስራ፣ አለ። ሌላ ቤት፣ አለ። ሌላ መኪና፣ አለ። ሌላ ሀገር፣ አለ። ሌላ ሌላ አለ። ሌላ ሌላ አለ። አንተ ያላየው አለ። ቤተሰቦች ያላዩ አለ። ወንድሞች ያላዩ አለ። እግዚአብሔር ያዘጋጀልህ አለ። በማንም ያልተነካካ ያልተነካካ ያልተጨማለቀ ያልተጨማለቀ ለአንተ ብቻ ተዘጋጀ ለእኔ ብቻ የተዘጋጀ አፍ ያለው አሜን። ስልጣን ያለው አለ። ዘመድ ያለው አለ። ወደ ማንም እጅ ያልገባ ጀላዲያ ካቶ እግዚአብሔር አዘጋጅቶልሃል። አሜን። ኧረ አዘጋጅቶልሃል። አዘጋጅቶልኛል። እሰይ እሰይ። ቀኝ ከፋርጊና ያልተነካካ ያልተነካካ ያልተጨማለቀ ያልተጨማለቀ ወደ ማንም እጅ ያልገባ ወደ ማንም እጅ ያልገባ ተሰውሮ የቆየ ተሰውሮ የቆየ ተደብቆ የቆየ ተደብቆ የቆየ የኪዳን ነገር የኪዳን ነገር ወደ እጅ ወደ ይገባል። እጄ ሊገባ በኢየሱስም ይገባል። አሜን። በኢየሱስም ይገባል። አሜን። እሰይ የተሰወረ እሰይ። ኡታለ ዛሬ ቀር የምትለው ጉዳይ ገና እያሰባችሁ ገና ታመሰግናላችሁ። አሜን። ያ ስራ እንኳን ቀረ፣ እንኳን ያ ቀረ፣ ቢሮ እንኳን ቀረ፣ እንኳን ቀረ፣ ቢዝነሱ እንኳን ቀረ፣ እንኳን ቀረ፣ እስኪ እንኳን ቀረ። በሲ እንኳን ቀረ። ኡታነ እስቲ አሜን። አሜን። ኡታነ ከእናንተ ለአንዳንድ ሰዎች የሆነ ስራ ቀረ አይደለም፣ አዎ። ቢሮ ቀረ አይደለም፣ አዎ። የሆነ ስራ፣ አዎ። የሆነ ቢዝነስ፣ አዎ። የሆነ ጉዳይ አዎ። አንተ ያሰብከው አዎ። አልተሳካም አይደለም። አዎ። ከተወሰነ ወር በኋላ በጣም ትዝ ያላችሁ እሳይ እንኳን ተበላሸ፣ አሜን። እንኳን ቀረ፣ አሜን። ያ ሰው እንኳን ቀረ፣ አሜን። ያ ቢሮ እንኳን ቀረ፣ አሜን። ያ ከተማ እንኳን ቀረ። አሜን። አረ የተሻለው በሱ እጅ አለ። አለ። እስቲ የተሻለ አለ በሱ የተሻለ አለ። በጌታ የተሻለ አለ በሱ የተሻለ አለ። እስቲ አለ በሱ አለ። ኡታነ አሹ በሰንደ አሾ ዛሬ ማታ የምስራች አሜን። አሁን ጉዳይ እንዲህ ይሆናል። ይሆናል። ጉዳይ እንዲህ ይሆናል። ከዛሬ ጀምሮ በሚቆጠር በ3 ወር ውስጥ አሜን። ጉዳይ እንዲህ ይሆናል። አሜን። አብ ወልድ መንፈስ ቅዱስ ነገር ሁሉ አዘጋጅቶ ያለቀ ነገር ከጌታ ዘንድ የሆነ በረከት አሜን። አሁን ተሯሩጠ አይደለም፣ እሺ። አሁን ከሲ አይደለም፣ ተጨንቄ አይደለም፣ እሺ። ላበላብ ሆነ አይደለም። በአድራሻ ወደ ቤት ይመጣል። አሜን። በአድራሻ ይመጣል። አሜን። ወደ ቤት ይመጣል። አሜን። አሜን አትሉማ? አሜን። እየሰማችሁ ነው? አዎ። ድሮ ሰርግ ቦታ ላይ ካርሜላ ይበተናል። አዎ። ልክ ነኝ? አዎ። ካርሜላ ሲበተን ረጃጅም ሰዎች ናቸው ከላይ የሚወስዱ፣ አጫጭሮቹ በቃ ያያሉ እንጂ አይደርስም። እስቲ አሜን። ገና ካርሜላ ሲበተን ቁመት ያለው ብቻ ከላይ በኩል ነው የሚወስደው። አጫጭሩስ ካልወደቀ በስተቀር አያገኝም። ከእግዚአብሔር ዘንድ የሆነ በረከት እንደ ሰርግ ቤት ካርሜላ አይደለም፣ ተሟሙቴ አይደለም፣ ከሴ አይደለም፣ ተጨንቄ አይደለም። በአድራሻ እስከ ቤት ይመጣል። አሜን። በስሜ ይመጣል። በአድራሻ ይመጣል። ቀኝ ከፈልጊና የኔ ነው። በስ የኔ ነው። በጌታ ድገሙና የኔ ነው። በስ የኔ ነው። የትም አይሄድም። በስ እኔ አልሮጥም። በስ ወደ ክስም አልሄድም። በስ የኔ በረከት የኔ ነው። በስ በኢየሱስም ያንተ ነው። አሜን። ያንቺ ነው። አሜን። ቁጭ ብለሽ አንዴ እሰይ ድገምና የኔ ነው። የኔ ነው። በጌታ የኔ ነው። የኔ ነው። አገኛችሁኝ? አዎ በሉኛ። አዎ በቃ በአድራሻክ በስምህ አሜን። አንኳኩቶ አሜን። አብርሃም አረጀ አይደለ? አብርሃም አረጀ። የመስዋዕቱን በግ ማነው ያዘጋጀው? እግዚአብሔር ነው ያዘጋጀው። ምን በግ ነው አይደለ? በግ ነው። በጉ እኮ ታስሮ ነው የጠበቀው። በግ ባይታሰር አብርሃም አርጅቷል። አብርሃም ሮጦ መያዝ አይችልም። መያዝ አይችልም። የአብርሃምን አቅም ጌታ ያውቃል። አብርሃም መሮጥ አይችልም። ለዛው እንደምታውቁ በግ ከበረረ ሞኝ በግ መጥፎ ነው። ከሮጠ አይያዝም። አብርሃም አሳዶ መያዝ አይችልም። አቅሙን ጌታ ያውቃል። ጉልበቱን ያውቃል። የአብርሃም በግ የትም ቦታ እንዳይሄድ አስሮ ነው የጠበቀው። እጸልይላችሁ። በጉ ታስሯል። በጉ ታስሯል። እስኪ ቀኝ ከፍ አድርጊና የመስዋዕቱን በግ በል እስኪ። የመስዋዕቱን በግ እግዚአብሔር ያዘጋጅልኛል። አሹ እግዚአብሔር ያዘጋጅልኛል። አላችሁልኝ? ዛሬ ማታ የምስራች። እሺ በጌታ ቀኝ ከፍ አድርግ። የመስዋዕቱን በግ እግዚአብሔር በጌታ የመስዋዕቱን በግ አገኛችሁ ወይ?
ስልጣን ያለው አፍ ያለው ዘመድ ያለው ጓደኛ ያለው እሱ አይደለም። አይደለም። ያንተ በረከት ያንተ ይሆናል። የኔ ይሆናል። የተኛው ቀልጣፋ አይነካ፣ አይነካ፣ ሟርተኛ አይነካ፣ አይነካ፣ ደጋሚ አይነካ፣ አይነካ፣ አፍ ያለው አይነካ፣ አይነካ፣ ፈጣኑ አይነካ፣ አይነካ። እግዚአብሔር ያንተን ወደ እጅ ያስገባል። ያስገባል። ቀኝ ከፍ አድርግና ሌላ አለ፣ ሌላ አለ፣ በጌታ ሌላ አለ፣ ሌላ አለ፣ ሌላ በረከት፣ ሌላ በረከት፣ ሌላ ስራ፣ ሌላ ስራ፣ ሌላ ቢዝነስ፣ ሌላ ቢዝነስ፣ ሌላ 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 አለ አለ።